የመካከለኛው ምስራቅ ጦርነት ስድስተኛ ሳምንቱን ይዞ ተጠናክሮ ቀጥሏል። ኢራን በኩዌት አሊ አልሳሌም አየር ኃይል ጦር ሰፈር ላይ በፈጸመችው የድሮን ጥቃት 15 አሜሪካውያን ጉዳት እንደደረሰባቸው ተነግሯል። ጦርነቱ ከፈነዳበት ዕለት አንስቶ ኢራን በፈጸመቻቸው ጥቃቶች 373 የአሜሪካ ወታደሮች ጉዳት አስተናግደዋል። ከእነዚህ ውስጥ 5 የሰራዊቱ አባላት ከፍተኛ ጉዳት ማስተናገዳቸውን የአሜሪካ ማዕከላዊ እዝ ለሲቢኤስ ተናግሯል። ኢራንም በተመሳሳይ ከአሜሪካና ከእስራኤል በደረሰባት ጥቃት ከፍተኛ ጉዳት አስተናግዳለች። የእስራኤል አሜሪካ ጦርነት በኢራን ከተጀመረ ወዲህ 1600 የሚሆኑ ንጹሃንን ጨምሮ 3500 የሚሆኑ ሰዎች ተገድለዋል። ትናንት ሰኞ ብቻ እስራኤል በፈጸመችው አስከፊ ጥቃት 59 ሰዎች መገደላቸውና 58 ሰዎች ደግሞ መቁሰላቸው ተገልጿል። እስራኤል አሁንም ጥቃቶችን ለመፈጸም ማስጠንቀቂያ አውጥታለች። በዛሬው ዕለት የእስራኤል ጦር በይፋዊ የማህበራዊ ትስስር ገጹ ላይ በፋርስ ቋንቋ ባሰፈረው መልእክት በኢራን የሚኖሩ ሰዎች ለደህንነታችሁ በማሰብ በባቡር ከመጓዝ ተቆጠቡ ብሏል። ማስጠንቀቂያው በመላው ሀገሪቱ ለሚኖሩ ኢራናውያን መሆኑን የገለጸው ጦሩ በኢራን ሰዓት አቆጣጠር እስከ ምሽቱ 3 ሰዓት ድረስ ማስጠንቀቂያው እንደሚቆይ ገልጿል። አክሎም በባቡር ውስጥ መሆንና በባቡር ሀዲዶች አቅራቢያ መገኘት ሕይወታችሁን አደጋ ላይ ጥለዋል ብለዋል። የእስራኤል ጦር ማስጠንቀቂያ የተሰማው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመላው ኢራን የሚገኘው የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ነው። ትራምፕ ለኢራን የሆርሙዝ ወሽመጥ መክፈትን የሰጡት ቀነ ገደብ መገባደድን ተከትሎ ባለስልጣኖቻቸውና የጦር አመራሮቻቸውን ይዘው መግለጫ ሰጥተዋል። ትናንት ምሽት የትራምፕ የመከላከያ ሚኒስትር ፒት ሄግሴት፣ የሲአይኤ ዳይሬክተር ጆን ራትክሊፍ እንዲሁም የአሜሪካ ጠቅላይ ኤታማዦር ሹም ጀነራል ዳን ኬን በዋይት ሃውስ መግለጫ ሰጥተዋል። የሆርሙዝ የባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን የኃይልና የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችል በድጋሚ አስጠንቅቀዋል። መላው አገሪቱ በአንድ ሌሊት ሊጠፋ ይችላል፣ ያ ምሽት ደግሞ ነገ ማታ ሊሆን ይችላል ሲሉ ተናግረዋል። የጊዜ ገደቡ ካለፈ በኋላ ኢራን ወደ ድንጋይ ዘመን ትመለሳለች ሲሉም ትራምፕ አስጠንቅቀዋል። ድልድይ አይኖራቸውም ያሉት ፕሬዝዳንት ዶናልድ ትራምፕ ምንም አይነት የኃይል ማመንጫ አይኖራችሁም ሲሉም አክለዋል። ትራምፕ ጦርነቱን ለማስቆም ከኢራን ጋር የሚደረግ ማንኛውም አዲስ ስምምነት በሆርሙዝ የባህር ዳርቻ በኩል ነፃ የነዳጅ ዘይት ፍሰት መፍቀድን ማካተት አለበት ብለዋል። ምንም እንኳን ትራምፕ ይህንን ቢሉም ኢራን በአቋሟ የጸናች ትመስላለች። የቴሄራን መንግስት ትራምፕ የሰጡትን ቀነ ገደብ ከማለቁ በፊት ወጣቶች በኃይል ማመንጫዎች ዙሪያ የጥበቃ ሰንሰለት እንዲፈጥሩ ጥሪ አቅርበዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አሜሪካ ለምትፈጽመው ጥቃትም ሆነ ልታስገባ ላሰበችው እግረኛ ሰራዊት ማክሰኞ ቀን 14 ሚሊዮን ኢራናውያን ህይወታቸውን ለመስጠት ተመዝግበው በተጠንቀቅ እንደቆሙ ተናግረዋል። በሌላ በኩል ኢራን በገልፍ የአሜሪካ አጋሮች ላይ ጥቃቷን አጠናክራ ቀጥላለች። ኢራን በሳውዲ አረቢያ ሌሊቱን በፈጸመችው ጥቃቶች በምስራቃዊ ከተማ ጁባይል ውስጥ ባለ ሰፊ የኢንዱስትሪ አካባቢ ያለ የፔትሮኬሚካል ኮምፕሌክስን በእሳት ተያይዞ ታይቷል። የኤፍፒ ምንጮቹን ጠቅሶ እንደዘገበው በኢራን ውስጥ የፔትሮኬሚካል መገኛዎች ከተመቱ ከሰዓታት በኋላ በሳውዲ አረቢያ ጁባይል ያሉ የሳቢክ ፋብሪካዎች ላይ ከፍተኛ የእሳት ቃጠሎ ያስከተለ ጥቃት ኢራን ሰንዝራለች ብሏል። ጁባይል በምስራቃዊ ሳውዲ አረቢያ ውስጥ ያለች ሲሆን ከዓለም ትልቁ የኢንዱስትሪ ከተሞች አንዷ ነች። በጁባይልም ብረት፣ ቤንዚን፣ የፔትሮኬሚካሎች ማሽከርከሪያ ዘይትና ኬሚካል እርሻ ማዳበሪያዎች ይመረታሉ። የሳውዲ ኃላፊዎች ስለ ጥቃቱ ምንም ኦፊሻላዊ መግለጫ አልሰጡም። ነገር ግን የሳውዲ መከላከያ ሚኒስትር ከዚያ ቀደም ብሎ ዛሬ ጠዋት 18 የኢራን ድሮኖችን መክቻለሁ ብሏል። በማህበራዊ ሚዲያ የሚዘዋወሩ ያልተረጋገጡ ቪዲዮዎች የአልጁባይል ኢንዱስትሪ ከተማ ክፍሎች በእሳት ሲቀጣጠሉ አሳይተዋል። በአማራ ክልል በመንግስትና ፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ከሰሞኑ መንግስት የፋኖ ኃይሎች በሚገኙባቸው ቦታዎች ዘመቻዎችን እያደረገ ይገኛል። በጎንደር ቀጠና በምዕራብ ደንቢያ ሳምሬ በተባለ ቦታ የመንግስት ኃይል በሌሊት ኃይሉን አንቀሳቅሶ ከፋኖ ኃይሎች ጋር ብርቱ ውጊያ አድርጓል። የመንግስት ሰራዊት የፋኖ ኃይሎችን ከበባ ውስጥ በማስገባት ውጊያ ያደረገ ሲሆን የፋኖ ኃይሎች ከበባውን ሰብረው በመውጣት ጠንካራ ያጸፋ ምላሽ ሰጥተዋል። አሁንም የመንግስት እግረኛ ሰራዊት እስከ ደበር ተብሎ በሚጠሩ ቦታዎች እየተንቀሳቀሰ ይገኛል። በተመሳሳይ በዚህ በጎንደር ቀጠና ማዕከላዊ ጎንደር ጨው ድባ ተብሎ በሚጠራ ቦታ እስከ ጠፍ ደብር ድረስ መንግስት የፋኖ ኃይሎችን ለመደምሰስ ሁለተኛ ቀንን የያዘ የሌሊትና የቀን ዘመቻ እያደረገ ይገኛል። ትላንት በዚህ አካባቢ በነበረው ውጊያ የፋኖ ኃይሎች ጠንካራ መከላከል በማድረጋቸው የክልሉ ጥምር ጦር ከፍተኛ ወታደራዊ፣ ሰብአዊና ቁሳዊ ጉዳት አስተናግዷል ተብሏል። በተመሳሳይ በዚሁ በጎንደር ቀጠና ጥምር ጦር ተብሎ የሚጠራው መከላከያ፣ አድማ ብተናና ሚሊሻ በጎንደር ዙሪያ ወረዳ በምንዝሮ፣ ላምላባ፣ ፍራንካ፣ አርባይቱ ተብሎ በሚጠሩ በአራት አቅጣጫዎች የፋኖ ኃይሎች ላይ በከፈቱት ዘመቻ ከጣና ሐይቅ ቀበሌዎች አዋሳኝ ድረስ ባሉ ቦታዎች ከፍተኛ ወታደራዊ ጉዳት ያስከተለ ውጊያ ተደርጓል። በሁለቱም ኃይሎች በኩል ከፍተኛ ጉዳቶች መድረሳቸው ሲዘገብ፣ በተለይ የክልሉ የጸጥታ ኃይሎች ሚሊሻዎች አስደንጋጭ ጉዳት አስተናግደዋል ተብሏል።